ጤና ይስጥልን። በሰሞኑ አንድ የተከሰተና እየሰማነው የነበረው ነገር አለ። በሆሳና ከተማ አካባቢ በጣም ብዙ ውሾች እየተገደሉ የሬቢስ በሽታ ወይም ደግሞ የእብድ ውሻ በሽታ በከፍተኛ ሁኔታ እየተከሰተ ነው። እንደውም ከአንድ ቤት 2 ልጆች ሞተዋል የሚል ነገር እየሰማን ነበረ። በዛሬው ፕሮግራማችን እኛም በባለፈው በእብድ ውሻ በሽታ ላይ የሰራነው ቪዲዮ ላይ የተወሰኑ የተነሱ ጥያቄዎችን ለማንሳት እንሞክራለን። እዚህ የሆሳና ሹም ላይ የተወሰነ ነገር እናነሳለን። አብራችሁን ቆዩ። ሰሞኑን እንግዲህ አይተሻል ብዬ አስባለሁ። የተለያዩ ውሾች በጣም እየተገደሉ ነበር። መገደል ብቻ አይደለም፣ በነገርሽ ላይ አንዳንድ ሰው እያሰራቸው እንደ ቅጣት ማለት ልክ ሰው የሆነ ሰው ሲያጠፋ እንደምትቀጨው አይነት ነገር አስረው የመቅጣት አይነት ነገርም በጣም የሆነ በየሶሻል ሚዲያው እየዞረ ነበርና እስኪ ስለሱ ነገር ነው ላይ ተወሰነ። ምግቤሽ ላይ እንዳልሹ ከአንድ ቤት 2 ልጆች አይደለ እስከሞት ድረስ የሚያደርስ አይነት ችግር ተፈጥሮ ነበረ በዛ አካባቢ። የሆነ በጣም የሚዘገንን ነገር ነው ለመናገር። ለምን በቀላሉ መከላከል የምንችለው በሽታ ላይ ሰው ህይወቱን ሲያጣ ማየት ያሳዝናል። አብሶ ደግሞ ልጆች ሲሆኑ ማለት ነው። እና እየተካሄደ ነበረው እርምጃ በአንድ በኩል ያው አዌርነሱ ክሬት ማድረጉ ያ ሁኔታ ላይክስ የሰውን ግንዛቤ መጨመሩ መልካም ነው ብዬ አስባለሁ። ለምን ብዙ ጊዜ አሁን የእብድ ውሻ በሽታ ሰው ተነክሶ እንደ ቀላል ነው የሚታየው። ነከሰኝ ምናምን ብለሽ ትሮጫለሽ፣ ተመልጫለሽ፣ በቃ ይረሳል። እና ሃንድል የምናደርግበት ወይ እንደ ሶሳይቲ ጥሩ አይደለም ብዬ ነው ማስበውና ይሄን መታወቁ አሪፍ ነው። ሰው አንደርስታንድ ማድረጉ ምን ያህል ለህይወት አስጊ ችግርን ሊያመጣ እንደሚችል መረዳታችን መልካም ነው። ግን የተካሄደበት ርቀት ደግሞ ትክክል አይደለም ብዬ አስባለሁ። ለምን አንደኛ እነዛን ውሾች በራስ አይደል የአካባቢ ሰው ነበረ ለመግደልም ለማጥቃትም እየሞከረ ነበረውና እነሱ እንደዛ ማድረግ ከባድ ነው። ለምን የእብድ ውሻ በሽታ ያለባቸው ውሾች ወይም ቫይረሱ ያለባቸው ውሾች ብዙ ጊዜ በጣም ቁጡ ይሆናሉ፣ ኃይለኛ ይሆናሉ አይደለ፣ ተናካሽ ነው የሚሆኑትና ኢቭን እነዛን ሰዎችን የማያጠቁበት ምክንያት አይኖርም ማለት ነው። ስለዚህ የባሰ ደግሞ ሌላንም ሰው ማጥቃት ያመጣልና በጣም በጥንቃቄ ሙያ ያለው ሰው ነው መስራት ያለበት ይሄን ጉዳይ። እሱ ላይ በደንብ ጥንቃቄ ቢደረግ መልካም ነበረ። እነሱ አንድል ከሚያደርጉት ይልቅ የሚመለከተው ማህበረሰብ አንድል ቢያደርገው የተሻለ ነው። ሁለተኛ ደግሞ at the same time ሙሉ ለሙሉ ለውሻም አሁን ቅድም እንዳልኩ እንደመቆጣት አለ እንዴት ነው እንደ ጥፋተኛ አርጉ እነሱን እንትን ማለት ሃንድል ማድረግም ትክክል አይደለም። ዞሮ ቫይረስ ነው ያመጣው እንጂ የውሻው መጥፎ ባህሪ ምናምን ሳይሆን ቫይረስ ነው። ልክኛ እንደሚያመን እንስሳቶችም ያማቸዋልና ኢቲካሊም የሚኬድበት መንገድ እንዴት ነው ትክክል ነው ወይ? ሁሉንም ውሾች ማጥቃት ሁሉንም ውሾች መግደልም አግባብ የለውም አይደለ ይጠይቃል። ለምን ህይወት ያለው ነገር ሁላ በነጻነት የመኖር የራሱ የሆነ መብት ስላለው ማለት ነውና እሱ ትንሽ ቢታይ መልካም ነው። አሁን ግን ምን መሰልሽ ፓኒኩ በጣም ይሄ ሰው የደነገጠበት መንገድ የሚያሳየኝ እኔ ያሳየኝ የገመትኩት ምንድነው በቃ እውቀት የለም ማለት ነው። መስራት የነበረበት አካል ሳይሰራ ሲቀር ነው አይደል ሰው እርምጃ ወሰደው። ምን ማድረግ ይችላል ማለት አሁን ስታስቢው የ6ኛ ክፍል እና የ8ኛ ክፍል ተፈታኝ ልጆች ማለት እሱን ስትሰሚ በጣም ይነካሻል ማለት ይመጣልሻል። በቃ ልጆች ናቸው እነዚህ። ከዛ ደግሞ ከአንድ ቤት ነው ያረፉባቸው ማለት ነውና ከባድ ነው የሚሰማሽ ሀዘን። እንደ ሶሳይቲውም ነው አጠቃላይ ፊል ያደረገው ክሎዝ ነው የሚሆኑትና ግን ደግሞ ድንጋጤውን ስታይ አዌርነስ አልተፈጠረም ማለት ነው አይደል? አያውቅም ማለት ነው። ህብረተሰቡ የሚያውቀው ነገር አለ። እብድ ውሻ በሽታ በእብድ ውሻ ተነከሱ ልጆች ታመሙ፣ ይሄን ነገር ያውቃል። ግን ደግሞ ምንድነው መደረግ የነበረበት መጀመሪያ የሚባለው ነገር እየተደረገ አልነበረም ማለት ነው አይደል? አሁን ተነስቶ አይደለም የሆነ ግብርና ሚኒስቴርም ሆነ ግብርና ጽሕፈት ቤትም ሆነ ተነስቶ አይ እኔ ነኝ መግደል ያለብኝ ኢቭን የእብድ ውሻ በሽታ ያለበትን ውሻ መገደል ያለበት በዚህ መንገድ ነው ስንል መጀመሪያ አያውቀውም ማህበረሰቡ ማለት ነው። ይናል ተነስቶ የገደለው እንጂ ቢያውቅ ኖሮማ መደወል ያለበት ቦታ ደውሎ አይ እንደዚህ አይነት ምልክት ያለው ውሻ አለ፣ ስለዚህ እንትን አድርጉልን፣ የሆነ እርምጃ ወሰዱልን። የሚያደርጉትን ያደርጋሉ እነሱ አይደል? የራሱ የሆነ ፕሮሲጀር አለው። በራሳቸው ወስደው የሚያደርጉትን ነገር ያደርጋሉ። ያው አንዴ ከታመመ በኋላ ሚድን ነገር አይደለም ለውሻውም ሆነ ለሰውም ሆነ ማለት ነው። ምልክት ማሳየት ከጀመረ በኋላ ሚድን ነገር ስላልሆነ ያው ውሻው ኦፍ ኮርስ መገደል አለበት። ያንን ምልክት ያሳየው ውሻ ግን ህብረተሰቡ አይደለም የሚገለው እንዳልሽው
በጣም አግሬሲቭ ናቸው፣ ተናካሽ ናቸው። ሊገድሉ ሲሞክሩ እኮ ሊነክስሽ ይችላል። ራስንም እንትን ማለት ነው። ሁለተኛ ደግሞ እንግዲህ በምራቃቸው ነው ይሄ ነገር እንትን የሚለው የተለያየ ቦታ ነው ይሄ ምራቃቸውን እንትን የሚሉት ምናምንና ይሄ ማስፋፋት ነው እንደውም የበለጠ ግን ቀድሞ የተወሰደ ነገር የለም፣ ቀድሞ የተነገራቸው ነገር የለም ማለት ነው። ልጆቹም እኮ በአንድ የተነክሰሽ ወዲያው አትሞችም አይደለ? እኛም እንግዲህ ቪዲዮዎች ከዚህ በፊት የሰራነው ቪዲዮም ላይ ገልጸ ነው ነበርና ወዲያው ነክሶሽ ወዲያው የምትሞችው ይሄ ነገር አይደለም። ሬቢስ ወይም የእብድ ውሻ በሽታ የምንለው ጊዜ ይሰጥሻል። በዛ መሀል ደግሞ መጀመሪያ እንደተነከሱ የሚደረጉ ጥንቃቄዎች አሉ። ከዛ በኋላ ደግሞ ከተነከሱም በኋላ የሚወሰድ ክትባት አለ፣ ህመሙ እንዳይመጣ የሚያደርግ ማለት ነው። ምልክቱ ከመጣ ነው ችግር የሚሆነው ብለን ባለፈውም እያልን ነበርና ይሄ እውቀት መጀመሪያ ተሰርቶበት ቢሆን ቢያቅ ኖሮ ማህበረሰቡ እኮ እዚህ ጋር አይደርስምና ይሄ ፓኒክ ያደረገው የደነገጠው የምትደነግጪውን ነገር ሳታቂ ውስጥ ቀሪ ነው የምታቂው ነገር ማሰን ነው። በዚህ መልኩ አንድላ አድርገው ታያለሽና እኔ እሱኛው ነገር ነው በጣም የታየ ማለት መከሰቱ ያው ብዙ ሰው እንዲያውቅ አድርጎታል። ግን ደግሞ የተከሰተው ነገር በጣም የሚያሳዝን ሰውም ላይ እንስሶቹም ላይ የተከሰተው ነገር ነው። እንደርሱ ግንዛቤ እኛ ሀገር ጤና ላይ ብሶ አብዛኞቻችን ግንዛቤው የለንም አይደል? እንደተባለው ያሰጣጡ መንገድ ሊሆን ይችላል። ኢቭን የኛ ማህበረሰብ ስለ ጤና ያለው አመለካከትም ጨምሮ ከዛ ደግሞ ኢንፎርሜሽን ወይም ደግሞ መልእክቱን የሚያስተላልፈው ሰውም ወይም ድርጅትም የተዘጋጀበት መንገድም ላይኖር ይችላልና ያው አዌርነስ በጣም በተለያዩ ጤና ሁኔታዎች ላይ የለንም አይደለ? ኢትዮጵያ ስለ ጤና አብዛኞቻችን አዌርነስ የለንም። ወይ የቅርብ ሰው ጋር ደርሶ ነው የምናውቀው ወይ እንደዚህ አውትብሬክ ሲኖር አይደለ ነው እንጂ ቀደም ብለን ለጤናችን መዘጋጀት ሌላው ነገር እንደምንዘጋጀው ስለ ጤና ለማወቅም ብዙ ፍላጎት የለንም። የማወቅም እድሉም ላይኖረን ይችላል እና እሱ ያው ኦብቪየስሊ ታወቀ ነገር ነው። ግን ዞሮ ዞሮ ደግሞ ለምን ለሌላም ክልል ለሌላም ሰው ደግሞ ትምህርት ይሆናል አይደለ? ለምን ኮሜንቶቻችን ላይ ያየን ነበር። በአሁንም ጥያቄዎች ላይ እንመለስባቸዋለን። እኔ ምንም አልሆንኩም እኔ እንደዚህኛለሁ የሚሉ እንትኖች አሉ፣ ይሄ አስተያየቶች አሉና ተነክሰን ዛሬ ስላልታመምን የእብድ ውሻ በሽታ የለም ማለት አይደለም። እሱን በደንብ ያሳየ ነገር ነው። ክስተቱ በጣም አሳዛኝ ቢሆንም መጥፎ ቢሆንም ግን ምን ያህል መጥፎ እንደሆነ ደግሞ በጋዱ ያሳየ ነገር ስለሆነ እንደ አዌርነስ በራሱ የሚያገለግል ይመስለኛል። አዎ ኮሜንቶቻችን ላይ በተለይ ቲክቶክ ላይ የነበረው ኮሜንቶች በጣም ብዙ ኮሜንት ነው የነበረው ካስታወስሽ። ከዛ ደግሞ አብዛኛው ሰው ይል የነበረው ለምሳሌ በባህል ሕክምና ይድናል የሚሉ በጣም ብዙ ኮሜንቶች አይቻለሁ። ከዛ ደግሞ በጸበል ይድናል የሚል በጣም ብዙ ኮሜንት አይቻለሁ። እኔ ተነክሼ ምንም አልሆንኩም የሚሉም ኮሜንቶች አይቼ ነበርና ይህን ያክል እንትን መሆን ማለት ሁልጊዜም ሕክምና ሲባል ከሆነ ነገር አጌነስት አይደለም። ሁልጊዜም ከሃይማኖት አጌነስት አይደለም። ከባህል ሕክምና እኛ እንደውም የባህል ሕክምና ወደ ዘመናዊ ነገር ቢመጣ ልክ እንደ ዘመናዊ ሕክምና ቢሆን ተጠያቂነቱም ስርዓቱም ሁሉ ነገር ቢሆን ብለን የምናምን ሰዎች ነን። ለዛም ነው አይደል ይሄ ፕላትፎርም አንደኛ ጥቅሙም ይሄ ነው ብለን ነው የምናስበውና አጌነስት አይደለም። ይሄ ነገር ግን የሚሆነውን ነገር ይሆናል፣ ማይሆነውን ደግሞ አይሆንም ብለን ነው ማለፍ ያለብን። ይሄ ኃላፊነትም ነው ብዬ አስባለሁና እሱም ነገር ላይ እንደዚህ አይነት ኢንፎርሜሽን መስጠትም ይመስላል ሰው ኦኬ በባህል መድኃኒት ይድናል እንዴ ብሎ ሊሞክር ይችላል ሰውና እነዚህ ኮሜንቶች ራሱ የመጡበት ምክንያት እስቲ ጥያቄዎቹን ስንመልስ ለመንካት እንሞክራለን። ስለዚህ ወደ መጀመሪያው እንሂዳ። እሺ ስለዚህ የመጀመሪያው ጥያቄ ምንድነው የሚለው እኔን የሳሎን ውሻ ነች የነከሰችኝ፣ ክትባቷን ጨርሳ 2 ወር አልፏታል እና ሐኪም ችግር የለውም አለኝ፣ ሕክምናውን መውሰድ አለብኝ ወይ ይላል። እንግዲህ ውሻዋ መከተቧ ጥሩ ነው አይደለም? ፖዚቲቭ ሳይን ነው። ብዙ ጊዜ እያልነው ነበረ የእብድ ውሻ በሽታ በቫይረስ የሚመጣ በሽታ ነው። የማንኛውንም አጥቢ የሚባሉ እንስሳቶችን የሚያጠቃ በቫይረስ የሚመጣ በሽታ ነውና መከተቧ ለዚህ በሽታ ተጋላጭ እንዳትሆን ያረጋታል። እና ጥያቄው ግን ያው በደንብ ግልጽ አይደለም አይደለ? ምንድነው የሚለው የነከሰችን ክትባቷን ጨርሳ 2 ወር አልፏታል ነው የሚለው። ክትባቷን ከተከተበች 2 ወር ሆኗታል ነው ወይስ ደግሞ ቀጣዩን ስትከተብ መከተብ ከነበረባት ጊዜ 2 ወር አልፎታል ወይ የሚለውን ጥያቄ ጊዜ አልፎባታል ወይ የሚለውን ጥያቄ ግልጽ ማድረግ ይገባል። ተከትባ በ2 ወር ውስጥ ከሆነ ያው ሴፍ ናት፣ ብዙም በሽታውን የማስተላለፍ እድል አይኖራትም አይደለ? ነገር ግን አልፎባት ከሆነ ደግሞ መከተብ ሊያስፈልግ ይችላል። ግን ያው ሐኪሙ እነዚህ ነገሮች ሁሉ ኮንሲደር አድርጎ ነው እንግዲህ አሁን የቤት እንስሳት መሆኑ አንደኛ
አድቫንቴጅ ያላት ከሌሎች እንስሳቶች ጋር ብዙም ኮንታክት አይኖራትም ብለን ነው የምናስበው አይደለ? ለምን የእብድ ውሻ በሽታ የሚተላለፈው አንደኛ ከእንስሳ ወደ እንስሳ ይተላለፋል፣ ከእንስሳ ወደ ሰው ነው የሚተላለፈውና የቤት እንስሳ ስትሆን ከሌሎች እንስሳቶች ጋር ንክኪ ላይኖራት ስለሚችል ብዙም ተጋላጭ አይደለችም ብለን እንድናስብ ያደርገናል። ሁለተኛ የነከሰችበት ሁኔታ ምን አይነት ነው? እኛ ተተናክሎናት ነው የነከሰችን ወይም ደግሞ በራሷ እንትን ነው የነከሰችን የሚለውን ነገር ማየት ይጠበቅብናል። ተጨማሪ ደግሞ የቤት እንስሳት መሆኗን እኛ ኦብዘርቭ እንድናረጋት እድሉን ይፈጥርናል አይደለ? እያለን ነበረ ቢያንስ 10 ቀን የነከሱን ውሾች ለይተን በማስቀመጥ ያሉበትን ሁኔታ ማየት እንችላለን። በ10 ቀን ውስጥ ምልክት የእብድ ውሻ በሽታ ውሾች ሲይዛቸው የሚያሳዩትን ምልክቶች ማሳየት ከጀመሩ ኦብቪየስሊ ያ እንስሳ በበሽታው ተጠቅቷል ማለት ነው። ስለዚህ እኛ ክትባቱን መከተብ አለብን ማለት ነው። ሶ ይሄን ሁላ አድቫንቴጅ 10ሩንም ቀን ግን ያው እየተከተቡ ነው የሚቆዩት እርግጠኛ ካልሆነን ማለት ነው። እርግጠኛ ካልሆነን ነው። ግን እንዳልኩት በደንብ የሚከተብ ከሆነ እኛ ተተናክሎ ነው ከሆነ ለምን እንስሳ ስንተናክለው ራሱን ለመከላከል ማጥቃቱ አይቀርምና ኖርማል ሪስፖንስ ነው። ሶስቱ ካለ በደንብ እያየን 10 ቀን ውስጥ ምንም አይነት ምልክት ካላመጣ ክትባቱ ላያስፈልግ ይችላል። ግን እንደተባለው ግን በጣም ሰላማዊ የነበረ ውሻ ድንገት ጸባዩ ተቀይሮ ነክሱን ከሆነ አይደለ የክትባት ጊዜው አልፎ ከሆነ ግን መከተብ ሊኖርበት ያስፈልጋል ይችላል ማለት ነውና በእርግጠኝነት ሐኪሙ አያስፈልግም ያለው ይሄን ነገሮች ኮንሲደር አድርጎ ነው ማለት ነው። አሁንም ወደዛው ነው መመለሰን ያላስፈላጊ ድንጋጤዎች የሚመጡት አሁንም ማለት ይሄ ሁለት ኤክስትሪም አይደለም ያለው መሀል ላይ ያለ የሆነ ነገር ወይ በቃ ይሄ ነገር ገዳይ ነው ልከተብ ሁሉም ሰው መከተብ አለበት ውሻ የነከሰው በሙሉ ከሚለው ሁለተኛው ጥግ ደግሞ አይ ምንም አያስፈልግም ክትባትም አያስፈልግም ዝም ብሎ ይድናል ወይ ምንም ችግር አያመጣም የሚለው ጥግ አለ። ከሁለቱ ጥግ ግን መሀል ላይ ያለ ሪስኩ ታይቶ አይደለ አሁን ይሄ ሐኪሙ እርግጠኛ ነኝ አይቶ ነው በቃ ክትባቷ እንዴት ነው አሁን ያልሻቸው ነገሮች አል ፕሮቮክት ነው አይደለም ጸባይ ለውጥ አላት ወይ ምናምን የሚለውን ነገር አይቶ የማይከተቡ ሰዎች አሉ፣ ተነክሰው የማይከተቡ ሰዎች አሉ። ስለዚህ በጣም ፓኒክ ማድረግ ደግሞ አያስፈልግም። ኢቭን እንደ ኢመርጀንሲ አይደለም የምናየውኛ መነከስን ወዲያው መነከሱና መታጠቡን እንደ ኢመርጀንሲ እናየዋለን። ነገር ግን ክትባቱን እንደ ኢመርጀንሲ አይደለም የምናየው የምንሰጠው ጊዜ መውሰድ እንችላለን። አርጀንሲ የምንላቸው ሁለተኛ ስቴጅ የምንለው ነገር አለ። ስለዚህ በጣም ፓኒክ ማድረግ ደግሞ የራሱ ጉዳት ስላለው ማለት ነው። አሁን ያልናቸው አሁን ስናነሳቸው የነበሩትን አይነት ችግሮች ይዞ ስለሚመጣ ማለት ነው። ሁለተኛ ጥያቄ ሰላም ዶክተር የማይታወቅ ውሻ ነው የላሰኝ የውሻውን ሁኔታ አላውቅም ምን ላድርግ ይላል። ይሄን አሁን ሌላ ኬስ ሲናሪዮ አመጣልን ማለት ነው። አሁን የቅድሞ ውሻዋ ትታወቃለች ቤት አድርገን ማየት እንችላለን ምናምን። ይሄኛው ደግሞ ምንድነው ውሻውን ማግኘት አይችልም ወይም ማወቅ አይችልም፣ ሁኔታውን ማየት አይችልም። ሌላ ቦታ ሄዶ ሊሆን ይችላል የተነከሰው። በርግጥ አልተነከሰም ይሄ ሰው መላስ ብቻ ከሆነ ምንድነው የምንሰጋው እዛ የተላሰው ቦታ ላይ የተነካካው ቦታ ላይ ቁስለት አለ ወይ ክፍት የሆነ ነገር አለ ወይ ወደ ውስጥ ሊያስገባ የሚችል ማለት ነው። ከሆነ አዎ ያስፈልገዋል ክትባቱ። ካልሆነ ግን ምንም ችግር የለውም። ምክንያቱም አንደኛ ሪስኩ ዝቅ ያለ ነው መነከስ ስለሌለበት ማለት ነው። ሲነከስ በጥርሱ ራሱ ብሪች አደረገዋል ከፈተው፣ ከዛ ደግሞ በምራቁ እነዛ ቫይረሶች እንዲገቡ ያደርጋል ማለት ነው። ስለዚህ ሪስኩ ትንሽ የቀነሰ ይመስላል። ግን ቆዳው ላይ ያለውን ኬዝ አይቶ ምንም ነገር ከሌለው ወደ ሕክምናም ቢሄድ ያው ይሄን ነገር በደንብ ያብራሩለታል። ክትባት ላያስፈልገው ይችላል ማለት ነው ይሄኛው ኬዝ። ግን ያው አንቺ እንዳልሽው ማንኛውም መነከስ መላስም ሲኖር ማድረግ የምንችለው ነገር አለ አይደል? ቤታችን ውስጥ አይደል? በውሃ ለምሳሌ በውሃና በሳሙና በደንብ አድርገን አካባቢውን ቢያንስ ለ15 ደቂቃ ማጠብ ይኖርብናል። እሱ ለራሱ አንድ የመከላከያ መንገድ ስለሆነ ማለት ነውና ተነክሰን ቶሎ ብለን ሽፍንፍን አድርገን ከምንሄድ ይልቅ በደንብ አድርገን ማጠብ ይኖርብናል። ቦታው ቢያመም ባያመም በደንብ አድርገን ማጠብ አንድ ቫይረሱን የምንከላከልበት መንገድ ነው። አዎ ባለፈው እንደውም አስታወሺ አንድ ኬዝ አጋጥሞኝ ነበርና እንደዚህ ውሻ የተነከሰች ልጅ ነችና አይ እንደተነከሰች እኮ በደንብ አሁን ሌላ ጊዜ ቢያጋጥም አሁን ባሁን አልፏቸዋል፣ ግን ሌላ ጊዜ ቢያጋጥም በደንብ አርጋችሁ በውሃ በሳሙና እያረጋችሁ በደንብ ማጠብ ያስፈልጋል ስላቸው እንደ የውሻ ቁስል እኮ አይነካም ውሃ ከነካው ወደ ውስጥ ወደ ጭንቅላት ይሄዳል አይነት ነገር መልስ ነበር የሰጡኝና እኔ እንደዚህ ሰምቼ አላውቅም ነበር ከዚህ በፊት። ግን ውሃ መንካት የለበትም የሚባል ነገር ይሄ በጣም ፈጽሞ የተሳሳተ አመለካከት ነው። በደንብ ማጠብ ነው የሚያስፈልገው። ምንድነው የማይደረገው? አይሸፈንም፣ አይሰፋም፣ አይሸፈንም አይደለ?
የውሻ ቁስል ከሆነ ክፍት ነው የሚታው እየታጠበ ክፍት ነው የሚታው በራሱ ጊዜ እንዲድን ኢንፌክሽኑ ወጥቶ ከዛ በራሱ ጊዜ እንዲድን ይደረጋል እንጂ ውሃ ይፈራል ውሃ መንካት የለበትም የሚባል ነገር ፈጽሞ የተሳሳተ ነገር። ሌላ ምንድነው የሚለው እሺ እኔ እንዴት ተረፍኩኝ እስኪ ንገሩኝ የሚል ነው። ቅድም እንዳልነው ነው እንግዲህ አይደለ አሁን የውሻ በሽታ የእብድ ውሻ በሽታ ስንል የእብድ ውሻ በሽታ ቢነክሰን ሁላችንም በበሽታው እንጠቃለን ማለት አይደለም። ነገር ግን የእብድ ውሻ በሽታ ያለበት ውሻ ነክሶን ምልክቱን ካሳየን ግን አንድ ጊዜ ምልክቱን ማሳየት ከጀመርን ግን 100% በሚባል ደረጃ ህይወታችንን ያጥቀናል ወይም ደግሞ ለሞት ያደርሳል ማለት ነው። ተነክሰን ምንም አይነት ሜጀሮችን ሳንወስድ ልንተርፍ እንችላለን። ምንም አይነት ነገር ላይ ይፈጠር ይችላል። ለምንድነው ያ የሚሆነው? አንደኛው እንስሳቱ ውሻው ለራሱ ቫይረሱ ሊኖርበት ይችላል። እሱን አናውቅም አይደል? ውሻ ስለነከሰን ቫይረሱ አለበት ማለት ላይሆን ይችላልና ቫይረሱ የሌለበት ውሻ ነክሶ ሊሆን ይችላል በመጀመሪያ ደረጃ። ሁለተኛ ደግሞ የት ጋር ነው የነከሰን አይደል? ታች ምናምን ሲሆን ወይም ደግሞ በጣም ዲፕ ያልገባ ከላይ ብቻ ከሆነ ወደ ውስጥ ካልገባ ኢቭን በሽታው ኑሮት ላይተላለፍብን ይችላል አይደለ? ሌላው ደግሞ ቫይራል ሎዱ ለራሱ አይደለ ውሻው ያለበት የቫይረስ መጠን ለራሱ ሊወስነው ይችላልና የተነከሰ ሰው ሁላ በቫይረሱ ይያዛል ማለት አይደለም። የነከሰም ውሻ ቫይረሱ አለበት ማለት አይደለም። እና ምናልባት ወንድማችን ወይም እህታችን የተረፈችው ቫይረሱ በሌለበት ውሻ ተነክሶ ሊሆን ይችላል። እሱንም ኮንሲደር ማድረግ ያስፈልገዋል። በተጨማሪ ደግሞ ምንድነው የእብድ ውሻ በሽታ ምልክት ካሳየ በኋላ ነው ገዳይ የሚሆነው አይደለ? ምልክት ሳያሳይ የሚያስፈልገውን ሕክምና አርጎ ከሆነ ለምሳሌ ተከትቦ ከሆነ ይሄ ሰው ምንም አይነት 100% ደግሞ መከላከል የምንችለው አይነት በሽታ ስለሆነ ምንም አይነት ምልክት ላይ ያሳይ ይችላልና ሁለቱን አጥርቶ ማየት ያስፈልጋልና አንዳንድ ጊዜ እኔ ተነክሼ ምንም አልሆንኩም ማለት ለሌላ ሰው ደግሞ ማይሆን ነገር ውስጥ እንዲገባ እናደርገዋለን አይደል? ሌላ ሰው በእብድ ውሻ ተነክሶ ሕክምና እንዳያገኝ ልናደርገው እንችላለን። ለሌላ ሰው ደግሞ ህይወት መነጠቅ ምክንያት ልንሆን እንችላለንና እኛ ምንም ስላልተፈጠረብን ምንም ስላልሆነ የለም ማለት አይደለም፣ ወይም ደግሞ መካድም አይቻልም። ለምን የቀድሙ ታሪክ በደንብ ያስተምረናል እውነተኛ ታሪክ ስለሆነ ማለት ነውና እንግዲህ ምክንያቱ እነዚህ ሊሆን ይችላል ያስወይም ያላሳየበት ምክንያት ማለት ነው። ብዙ ሰዎች እኮ ተነክሰው ምንም ያልሆኑ ሰዎች አሉ በጣም ብዙ። አሁን እዚህ ጋር ይሄን ኮሜንት ቢወጣ እኔም እኮ ተርፍ ያለው ምናምን የሚል ብዙ ሰው ሊኖር ይችላል። አጋጣሚም ሆኖ እንደ ቦታም አለው እኮ አይደለ? ኤፒዲሚዮሎጂ የሚባል ነገር አለ። የእብድ ውሻ በሽታ በጣም ያለበትና የሌለበት ኤሪያዎችም አሉ፣ ይለያያል። እኛ አሁን ታዳጊ ሀገሮች ስለሆነ ኦፍ ኮርስ ብዙ ይኖራል በየቦታው። ከዛ ደግሞ ከተማ ሲሆን ለምሳሌ ውሾች በጣም የሚያስከትብ ብዙ ሰው ስላለ እቤት ውስጥ ስለሚሆኑ ከሌላ እንስሳ ጋር ስለማይገናኙ ምናልባት የእብድ ውሻ በሽታ የመያዝ ቻንሳቸው በጣም ሎ ስለሆነ በእነሱ ተነክሰው ሊሆን ይችላል የተረፉት። ወይራስ ውጪ ላይ በጣም እንደውም በየጊዜው እኮ አይደል ማዘጋጃ ቤት እኮ ውሾችን እንትን ሲል ምናምን እናውቃለን አይደል? በየቦታው በቃ አስጊ ናቸው ያላቸውን ጎዳና ላይ ያሉ ውጪ ያሉ ነገሮችን በየጊዜው ራሱ እርምጃ ይወስዳል። ቅድምም እያነሳን የነበረው ይሄንን ነው። ይሄ እርምጃ ቀድሞ ተወስዶ ቢሆን ማለት አስጊ ለሆኑ እንስሳዎች አይቶ ምልክት አይቶ ምን ብሎ አስጊ ለሆኑ እንስሳዎች ይሄ ሜጀር ተወስዶ ቢሆን ኖሮ እኮ እዚህ ጋር ደረጃ አይደረስም ነበር። ስለዚህ ብዙ ሰው ውሻ ተነክሶ ተርፎ ሊሆን ይችላል ሳይከተብም ማለት ነው። አጋጣሚ ሆኖ ያው የእብድ ውሻ በሽታ ባልያዘው ውሻ ስለሚነከስ አብዛኛው ውሻ እኮ የለበትም። ግን ደግሞ ከዛ ከነከሰው ውሻ ውስጥ ግን ካለበት ደግሞ ትሞቻለሽ ነው መቼ ያው ክትባቱን ካልወሰድሽ ምናምን። ስለዚህ ጋር ሁለት ስቴፕ አለ። መጀመሪያ የእብድ ውሻ በሽታ ባለበት ውሻ ነው ወይ የተነከሰው የሚለውን ነው መጀመሪያ ሲመጣ የምናጣራው አይደለ? ይሄ ውሻ ተከትቧል አልተከተበም፣ ጎዳና ላይ ለሚኖረው ቤት ውስጥ ነው የሚኖረው፣ ምልክት አለው ወይ 10 ቀን እስኪ እንየው ይሄን ውሻ የምንለው እኮ ለዛ ነው። ለሁሉም ክትባት የማንሰጠው ለዛ ነው። ሁሉም ውሻ እብድ ስላልሆነ ወይም የእብድ ውሻ በሽታ ስለሌለበት ማለት ነው። ከዛ ሁለተኛው ስቴፕ ደግሞ ክትባት የማንሰጣቸው ምንሰጣቸው ብለን ወሰንን አይደል? ክትባት ሰጠን። ሶስተኛው ስቴፕ ጋር ሲደርስ ይሄንን ክትባት ሳይወስድ በእብድ ውሻ በሽታ በተጠቃ ውሻ ተነክሶ እዛ ደረጃ ጋር ደርሶ ምልክት ማሳየት ከጀመረ ግን በቃ መመለሻ የለው። በዓለም ደረጃ ማለት እኛ ብቻ አይደለም ይሄን እያለን ያለነው፣ ግን በዓለም ደረጃ እስካሁን ሰርቫይቭ ያደረጉ በጥናት
ያሉ የሆኑ በጣም ጥቂት ሰዎች ናቸው ያሉት። እሱም ቢሆን ሌላ ኬዝ አለው ተብሎ ነው እንጂ የእብድ ውሻ በሽታ ይዟቸው አይደለም የዳኑት ነው እስካሁን ያለው ኤክስፕላኔሽን ማለት ነው። ስለዚህ እኛ ከየትም ማምጣተን ሳይሆን እያወራን ያለ ነው በደንብ ሪሰርች የተሰራበት በደንብ ጥናት የተጠናበት ነገር ነው። ስለዚህ አይ እንትና ጎረቤቴ እኮ አልሞተም፣ አይ እኔ እኮ ባለፈው ውሻ ነክሶኝ አልሞትኩምና ችግር የለውም ውሻ ሲነክሳችሁ ክትባት አትውሰዱ ማለት ይሄ በጣም ትክክል ያልሆነ አካሄድ ነው የሚሆነውና ከእንደዚህ አይነት ነገር ብንቆጠብ ማን ጋር እንደሚደርስ ስለማናውቅ ይሄ ኢንፎርሜሽን ጥንቃቄ ቢደረግ ጥሩ። አራተኛው ጥያቄ ከስንት ቀን በኋላ ነው ምልክት የሚያሳየው የሚል ጥያቄ ነው። እንዳልነው እንትኑ ላይ ውሻው ላይ ይለያያል፣ መቼ እንደያዘው አናውቅም። ግን ከነከሰ ያው የነከሰውን በዛ ምክንያት ነው ተብሎ ብዙ ጊዜ ስለሚታሰብ ለ10 ቀን ነው ኦብዘርቭ የምናደርገው። በ10 ቀን ውስጥ ምልክቱን ያሳያል ብለን እናስባለን። የላጭ መዝረብረብ፣ በጣም ተናካሽ መሆን፣ የተለየ ባህሪ ማሳየት፣ በፊት ከነበረ በጣም የተለየ ባህሪ ማሳየቶች ይኖራሉ በ10 ቀን ውስጥ የእብድ ውሻ በሽታ ይዞት ከሆነ ማለት ነው። ለዛ አክሰስ የምናደርጋቸውን ውሻዎች ብዙ ጊዜ ለ10 ቀን ኪፕ አድርገን ያው ታካሚውን ክትባት የሚያስፈልገው ከሆነ እየሰጠን የምናየው ለዛ ነው። ሰው ላይ ያለው ነገር ሰው ላይ እንግዲህ አንድ ሰው የእብድ ውሻ በሽታ ያለበት ውሻ ቢነክሰው በእርግጠኝነት ያለበት ማለት ነው ቢነክሰው በመጀመሪያዎቹ በእርግጥ እንደ ኬዙ ይለያያል። ለምን ይለያያል? ለምሳሌ ምክንያቱም ይሄ የሚሄደው ከምራቅ ላይ ነው እንግዲህ ቫይረሱ ያለው የሚሄደው በነርቭ ሴሎች ነው፣ በደም አይደለም የሚሄደው። ባይዘ የእብድ ውሻ በሽታ ማለት ነው በነርቭ ነው የሚሄደው። ስለዚህ ቦታው ይወስነዋል። ለምሳሌ እግሬ ላይ ብነከስና እጄ ላይ ብነከስ አንድ አይደለም። አንገት አካባቢ፣ ጭንቅላት አካባቢ ምናምን ቢሆን ደግሞ በጣም ይፈጥናል ማለት ነው። ከብሬን ጋር ያለውን ርቀት ነው የምናየው። ከሴንትራል ነርቭስ ሲስተም ከምንለው ማዕከላዊ ነርቭ ሲስተም የሚያጠቃው ከሱ ጋር ስለሆነ የምናየው ቅርብ በሆነ ቁጥር ቶሎ ምልክት ሊያሳዩ ይችላሉ ማለት ነው። ከዛ ደግሞ ቁስሉን አጥበነዋል። ለምሳሌ ተነክቶ ወዲያው ያጠበ ሰውና ኢቭን እስከ መከላከል በደንብ ይቀንሳል። ያልታጠበ ሲሆን ደግሞ ቶሎ ሊሆን ይችላል። ውሻ ውስጥ ያለው የቫይረስ መጠን ወይም ደግሞ ምራቅ ውስጥ ያለው ወደ ውስጥ የገባው የቫይረስ መጠን ምን ያክል ነው የሚለው የተለያዩ ነገሮች ማተር ያደርጉታል። ግን በመጀመሪያው 1 ወር ውስጥ ያሳያል ምልክት ተብሎ ይታሰባል። አብዛኛው ሰው ግን እስከ 3 ወር ሊቆይ ይችላል። 1 to 3 months ነው የሚባለው። እስከ 3 ወር ሊቆይ ይችላል። በጣም ሬር ኬዞች ላይ አንዳንድ ሰው ላይ እስከ አመት ሊቆይ ይችላል። 3 ወር ጠብቆ አይኔ ምልክት አላሳየውም ደህና ነኝ ማለትም አይቻልም ማለት ነው። ቆይቶ ሊመጣ ስለሚችል ዞሮ ዞሮ የሚሻለው ሪስኩ በጣም ከፍተኛ ከሆነ የተነከሰው ነገር በጣም ከፍተኛ ከሆነ ውሻ አጠራጣሪ ከሆነ ያለውን ኬዝ በቃ ከተነከሰው ወደ ሕክምና ቢሄድና ይሄንን አናሊሲሱን ራሱ ባለሙያው ቢሰራው በጣም የተሻለ ነው። እንዴት ነው ምናምን ብሎ የሚወስደውን ሂስትሪ ወስዶ የሚጠይቀውን ጥያቄ ጠይቆ አይ አንተ ክትባት ያስፈልግሃል፣ አይ አያስፈልግም፣ ያኔ ደግሞ ትረስት ማድረግ ያስፈልጋል። ሐኪሙን ትረስት ማድረግ ያስፈልጋል። ካልሆነ ሰከንድ ኦፒኒየን ሌላ ሐኪም ጋር ሄዶ መጠየቅ ይቻላል። ችግር የለውም። እኔ ኦፒኒየን መጠየቅን እደግፋለሁ። በነገሮች ላይ አንድ ሐኪም ብቻ ባለሽ ነገር ባትሄጂ ችግር የለውም። ግን 1-2 ሐኪም ጠይቀሽ አይ በቃ ክትባት አያስፈልግሽም ካለ የሚያውቀው ታሪክ ስላለ ነው፣ የሚያውቀው እውቀት ስላለው ነው ያ ሰው እንደዛ ያለውና እሺ ብሎ አምኖ መሄድ ማለት ነው። አይ ያስፈልጋል ከተባለ ደግሞ በትክክል ክትባቱን መውሰድ አስፈላጊ ነው ማለት ነው። ድመትስ እዚህ ጋር ትንሽ ይብራራልን ይላል። እንግዲህ ቪዲዮ ላይ ለመግለጽ እንደሞከር ነው የእብድ ውሻ በሽታ ሲባል በውሻ ብቻ የሚመጣ አይነት በሽታ አይደለም አይደለ? የተለያዩ አጥቢ የምንላቸው እንስሳቶች ውሻም ቢባል ድመትም ቢባል የሌሊት ወፍ አይደለ ኮመንሊ፣ እንዲሁም ደግሞ ቀበሮች የመሳሰሉት ሊያስተላልፉት ይችላሉና በቫይረሱ የተጠቃ ማንኛውም አጥቢ የምንለው እንስሳ ይህን ቫይረስ ሊያስተላልፍ ይችላል። ስለዚህ ያው ድመትን በቫይረሱ ከተጠቃች ልታስተላልፍ ትችላለች ማለት ነው። ግን ኮመንሊ ውሻ ላይ ነው በደንብ በሰፊው የሚታየውና የሚገለጸው። ግን ያው ሰው የሚመጣው እኛ ጋር ውሻ ነከሰኝ ብሎ ነው እንጂ ድመት ነከሰኝ ብሎ መጥቶ አያውቅም። እኔ አጋጥሞኝ ያይልክ ለምሳሌ ነው አጋጣሚ ያውን መቼም ቫይረስ ቢዛት ያው አግሬሲቭ መሆኑ አይቀርም እና ከሷ አይቀርም ምናምን ድመትን ብቶ ማለት ነውና እንደዚህ አይነት ክስተቶች ከተፈጠሩ ግን እንደተባለው በውሃ ማጠብ ወደ ሕክምና ቦታ መሄድ ግን አስፈላጊ ነው ማለት ነው። ሌላኛው ጥያቄ ሰላም ዶክተር፣ እናቴን እብድ ውሻ ነከሳት። ገጠር አካባቢ ስለምትኖር የባህል መድኃኒት በየ15 ቀን እየጠጣች ነበር። ከተነከሰች 43 ቀን ሆኗታል። ሰሞኑን ግን ሆዴን የመንፋትና አንዳንዴም ውስጥ ላይ የመወራጨት ስሜት ይሰማኛል አለችኝ። ዶክተር በጣም ጨንቆኛል፣ ምን ማድረግ አለብኝ እባካችሁ እርዱኝ ነው የሚለው ይሄኛውና በእርግጠኝነት ሆኖ የተናገረው እብድ ውሻ ነው የነከሳት የሚል ነገር አለው ማለት እሱን እርግጠኛ የሆነበት እንግዲህ ኬስ ካለ አላውቅም። ምናልባት የውሻውን ባህሪ
አይተው ሊሆን ይችላል ይሄን ነገር ያሉትና በእርግጠኝነት በውሻ ከሆነ የተነከሱትና እስካሁን ምልክት ካላሳዩ ስቲል ቻንስ አለ። ቶሎ መወሰዱ ጥሩ ነው። አሁን ክትባት ሲሰጥ በተቻለ ፍጥነት ወደ ሕክምና ቦታ ሄዶ መውሰዱ ጥሩ ነው። ኢፌክቲቭነሱን በጣም ስለሚጨምር ማለት ነው። ግን ምልክት እስካላሳዩ ድረስ ቢወስዱ ጥሩ ነው። ወደ ሕክምና ቦታ ቢሄዱ አሁንም ጥሩ ነው። ነገር ግን ይመስለኛል ጠያቂያችንን በጣም ያሳሰበው ነገር ሆድ መነፋትና ውስጥ ላይ የመወራጨት ስሜት ይሰማል። ምልክቶች እያመጡ አይነት ነው ብሎ አስቧል እናቱ ማለት ነውና የሆድ መነፋት እንግዲህ ከዚህ ህመም ጋር ሞር የሚገናኝ ነገር መስሎ አይታየኝም ለኔ። ምክንያቱም ምልክቶቹን በቪዲዮቹ ላይ እንደገለጽናቸው በጣም አግሬሲቭ መሆን፣ ፈሳሾች መብዛት፣ ለመናከስ መሞከር፣ እንደዚህ ራስን መሳት፣ እነዚህን የመሳሰሉ ነገሮች ናቸው ምልክቶቹ የሚመስሉት ማለት ነውና እንጂ ይሄኛው ሞር ወደ እብድ ውሻ በሽታ ሳይሆን ሌላ ህመምም ሊሆን ይችላል። ውሻውም ደግሞ እውነትም የእብድ ውሻ በሽታ ያለበት ውሻም ላይሆን ይችላል። ስለዚህ እነዚህን ነገሮች ማጣራት የምችለው ግን ወደ ሕክምና ቦታ በመሄድ ነው ከመጨነቅ ይልቅ ማለት ነውና ወደ ሕክምና ቦታ እንዲሄድ ነው ያው የምመለው። ከዚህ በፊት ክትባቱን የተከተበ ሰው ድጋሜ ቢነክሰው ምንድነው ማድረግ ያለበት የሚል ጥያቄ ነው። እንግዲህ ክትባቱ ላይ ስንመጣ መቼ ነው የተከተበው የሚለውን ነገር ማየት ይኖርብናል። ከተከተበ 3 ወር ያልሞላው ሰው ከሆነ ድጋሜ መከተብ ላይ ይኖርበት ይችላል። ያው አካባቢውን አጸዳርቶ በሳሙናና በውሃ እንትን ማለት ይችላል። ድጋሚ መከተብ ላይ ያስፈልገው ይችላል። ነገር ግን ከተከተበ ከ3 እስከ 6 ወር መካከል ውስጥ ያለ ሰው ከሆነ ደግሞ ምንድነው ማድረግ ያለበት? ቡስተር የሚባል ዶዝ አለ። በደንብ ቫክሲኑ እንዲሰራ የሚያነቃቃ ወይም ደግሞ ቫክሲኑን የሚያስታውስ ማለት ነው። እንደሱ አይነት ክትባትን መውሰድ ይኖርበታል ማለት ነው። ከ6 ወር በኋላ ግን ወይም ደግሞ ከተከተበ 6 ወር ያለፈው ሰው ከሆነ ግን ክትባቱ እንደ አዲስ አብሎ መከተብ ይኖርበታል ማለት ነው። ስለዚህ ያው ባለፈው እያልን ነበረ 2 አይነት የክትባት አማራጮች አሉ ብለናል። በእምብርት የሚሰጠው ብዙ ጊዜ ሰው የሚፈራው ፔንፉል ነው፣ እሱ አለ። ሌላ ደግሞ በቅርብ ጊዜ የመጣው ደግሞ ትከሻ ላይ የሚሰጥ አይነት የክትባት አይነት አለና ያው ጊዜውን አይቶ የሚያስፈልገውን አይነት ሕክምና ማግኘት ይችላሉ ማለት ነው። በአብዛኛው እንግዲህ ኢትዮጵያ ውስጥ በሁሉም ቦታ ማለት ይቻላል አቬሌብል የሆኑ የመጀመሪያው አይነት ያልሽው ወይም ነርቭ ቲሹ ቫክሲን የምንለው ነው። WHO ወይም የዓለም ጤና ድርጅት ግን አሁን ላይ ሪከመንድ እያደረገ ያለው ያኛውን ሳይሆን አሁን እጅ ላይ ትከሻ ላይ የሚሰጠውን አዲሱን አይነት ቫክሲን ነው። ቁጥሩም ትንሽ ነው። እንደዛኛው ረጅም ጊዜ አይወስድም ለመስጠትም ማለት ነው። በአንዳንድ ቀን እየተዘለለ ነው የሚወሰደው እና ሁሉ አቬሌብል የሆነባቸው መንግስት ቦታዎችም ላይ አቬሌብል የሆኑ ሴንተሮች አሉ። እንደዚህ የእብድ ውሻ ወይም በሽታ ያለበት ውሻ ነክሶኛል ብሎ የሚያስብ ሰው ካለ ሴንተሮች አሉ ይሄንን ክትባት ማግኘት የሚችልባቸው እና አሁን ላይ ደስ በሚል ሁኔታ ሁለቱም አማራጮች አሉ። ሁለቱንም መውሰድ ይችላል አማርጦ ማለት ነውና አቬሌብል ናቸው ለማለት ነው። አሁን እኛ ሀገር ላይ ዘመናዊ ሕክምናን ከባህላዊ አስተምሮ እንዲሁም ከማህበረሰብ ጤና ሳይንስ አንጻር የምንመለከትበት እነሆኛ ፖድካስታችን የዛሬው ይህንን ይመስል ነበረ። ብዙ ጠቃሚ መረጃዎች እንዳገኛችሁበት ተስፋ እናደርጋለን። አስተያየታችሁን በኮሜንት ሴክሽን ላይ አሳውቁን። ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። መልካም ሳምንት።